ደፍሮኝም ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም መኖር በሚያጓጓ በወጣትነት እድሜያችን የምናደርገውን ሁሉ ለእግዚአብሔር ክብር ማድረግ ይገባል። ቀሲስ እጅግ በጣም አዝናለሁ። እጅግ በጣም አዝኛለሁ። ስላልጠበቅኩ በጣም አዝናለሁ። እጅግ በጣም አዝናለሁ። በጣም ነው የሚያሳዝነው። የንስሐ ልጆችህን ሁሉ የአጋንንት ምስክርነትን ማዳመጥ ተገቢ ነው እያልክ ነው ማለት ነው። አንተ ተለይተህ ከአጥማቂ ግርማ ጋር ያወቅከው የተገነዘብከው የቤተክርስቲያን ስርዓትና ቀኖና ዶግማ ካለ ቀሲስ መምህር ደበበ እስጢፋኖስ እባክህን። ስለዚህ ዛሬ የምንዘራው ነው የምናየው። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን እውነተኛና ትክክለኛ መረጃ በማድረስ ለአንዲት ኦርቶዶክሳዊ ቤተክርስቲያን ድምጽ እንሆናለን። ሰላም የተወደዳችሁና የተከበራችሁ የመርሎት አሚን ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በዚህ ቪዲዮ ላይ በርካታ መረጃዎችን ለእናንተ የምናደርሳችሁ ይሆናል። በዋናነት ግን ቀሲስ ደበበ እስጢፋኖስ የሚባሉት አባት ከ2 ዓመት በፊት ጀምሮ አንዳንድ መምህራን የምናውቃቸው መምህር ዘመድኩን በቀለን ጨምሮ በዝሙት ቅሌት ውስጥ እንደነበሩ ይናገሩ እንደነበረ የሚያሳዩ ቪዲዮዎችን አሳያችኋለሁ። በዚህ አጋጣሚ በአገልጋዮች ነውር የተፈጸመባችሁ በደል የደረሰባችሁ እህቶች አትፍሩ። የእናንተ ክብር ከቤተክርስቲያን ክብር አይበልጥምና ለኦርቶዶክሳዊት ቤተክርስቲያን ስትሉ የነውረኛ አገልጋዮችን ነውር በአደባባይ ያለ መፍራት እንድትገልጡ ጥሬን አስተላልፋለሁ። ይህ ምን ጥቅም አለው ያላችሁ እንደሆነ ኦርቶዶክሳዊት ቤተክርስቲያንን እየተፈታተነ ያለውን የውስጥ ጠላት አድቅቆ ለመጣል ጥቅም አለው። ስለዚህ ጥንቅቅ ያለ ዶግማ ቀኖናና ትውፊት ባላት ኦርቶዶክሳዊት ቤተክርስቲያን ላይ አገልጋይንን ብለው ለበርካታ ዓመታት እያጭበረበሩ በተለይ በእህቶቻችን ላይ የመድፈር ሙከራ መድፈር፣ ሌላም ነውር የሆነ ነገር በእህቶቻችን ላይ በምዕመናን ላይ በመፈጸም በርካታ ጉዳት ሲያደርሱ የነበሩ አገልጋዮችን ማጋለጡ ለኦርቶዶክሳዊት ቤተክርስቲያን እጅግ በጣም ጥቅም አለው። በተለይ ደግሞ የቤተ ክህነቱን ልፍስፍስ አስተዳደራዊ መዋቅር ለማቅናት ይህ ነገር በጣም ይጠቅማል። ነውረኞች መጋለጥ አለባቸው። ከሊቃነ ጳጳሳት ጀምሮ ምን ልንማር ነው? አመንዝራ የሆኑ ነውረኛ የሆኑትን አጠቃላይ ትውልዱ መነሳት አለበት። ይሄ አሁን በእርግጥ ኦርቶዶክሳዊት ቤተክርስቲያን ላይ ከማት ያበሳነት የሰውን በደል ነውር መሸፈንም ነው አባቶቻችን ያስተማሩ። እውነት ነው። አሁን ይሄ የሚጠቅመው ለምንድን ነው? ንስሐ ለሚገባ ሰው ነው። ንስሐ ለማይገባ ለትዕቢተኛ ሰው ግን ነውሩን መናገር ግድ ይላል። ንስሐ ለሚገባ ሰው ነውሩን ትደብቅለታለህ። ንስሐ ለማይገባ ሰው ግን ነውሩን ትገልጠዋለህ። ለዚያ ነው የምንገልጠው። ስለዚህ ሚዲያዎችም በዚህ ልክ መግለጥ አለባቸው ብለን የምንለው የቤተክርስቲያንን አስተዳደራዊ መዋቅር ጨብጠው በእጃቸው ይዘው ያንን መዋቅሩን ጨብጠው ደግሞ ነውር የሚፈጽሙትን ማጋለጡ ምዕመናንም ከመሰናክል ለማውጣት ነው። በተለይ በአገልጋዮች ነውረኝነት ወደ ሌላ ቤተ እምነት የሄዱ በርካቶች አሉ። የምዕመናን ሕይወት ለመታደግ የነውረኛ አገልጋዮችን ነውር መግለጥ መቻላል። ንስሐ ያልገቡትም ማለት ነው። ይሄ ነው። ሙሉን እያነጻጸርኩ አመጣላችኋለሁ አሳያችኋለሁ ማለት ነው። የመንፈሳዊ ካህን፣ የመንፈሳዊ ዲያቆን፣ መንፈሳዊ ዘማሪ ከኛ የሚጠበቀው ይሄ ነው። አገልግሎታችን ሕይወት አድን ሊሆን ይገባዋልና ሕይወት እንዳይጠፋ የሰው ልጆች እንዳይሞቱ ወደ ባህታቸው፣ ወደ ቤታቸው፣ ወደ መኖሪያቸው፣ ወደ ሀገራቸው እንዲመለሱ፣ የተራቡ እንዲበሉ፣ የተጠሙ እንዲጠጡ። ልጅቷ የጠየቀችው የአባትነት እንትኗን የጠየቀችው በቃ ይርዳን ያለችው አንዳንድ ሰው እከሌ ሴተኛ ዳሪ ሆነች፣ እከሌ ዘማዊ ሆነች፣ እከሌ ምናምን ሆነች ብሎ ለመፍረድ ይመጣል። መፍረድ አይደለም። ሰው ወዶ ሴተኛ ዳሪ አይሆንም። በክህነት በቀኖና ቤተክርስቲያን መሰረት ፍርድ ይስጡልኝ። 4ኛ ደፍሮኝም
ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም ቆሎ እስከ መሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራኄ ትድረስልኝ። 5ኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጪ ማንም ሰው ጠላት እንደሌለኝ ብፁዕነቶ ቤተ ክርስቲያንም የሕግ አካላትም እንድታውቁልኝ እወዳለሁ። በድጋሚ ቡራኬዎ ትድረሰኝ። ዘማሪት ዮርዳኖስ ደረጀ አዲስ አበባ ኢትዮጵያ ብላ ለብፁዕነታቸው ደብዳቤ ጽፋለች። ለብፁዕ አቡነ ፋኑኤል ማለት ነው ጽፋለች። የደሴ ሰባኪ ወንጌል ስሙን ዘንግቼዋለሁ ደውሎ ዝቶባታል። የደሴ ተወላጅ የሆነ ዝቶባታል። ሌሎችም አሉ ዝተውባታል። የትክክል አልወለዱም፣ ደፋሪዎች ናቸው። ሴት በሽ ነው እኮ ነው የሚሉት። የኢትዮጵያ ኦርቶዶክስ ሰባኪ ኮንክ ዘማሪ ሴት በሽ ነው ነፍ ነው በነፃ ነው እኮ ነው የሚሉት። ሴቶችም የዚህን ያህል ርካሽ መሆን የለባችሁም። ርካሽ መሆን የለበ የማንም ገበሬ ገጠሬ ነጭ ለብሶ ምን ለብሶ እዛ ወደ ምረት ላይ ስለቆምና ስለቀለለ እንዴት ርካሽ ትሆናላችሁ? ለአይን አታከተን እኮ ነው የሚሉት። በዚህ ዝም ነፍ ናቸው እኮ ነው የሚሉት። ወራዳነት እኮ ነው የተያዘው። በጣም ግልሙትና እኮ ነው የተያዘው። እንዴት ርካሽ ትሆናላችሁ? እንዴት መለመን አለበት። እግሩ እስኪቀጥን መለመን አለበት። ሽማግሌ መላክ አለበት። በስነ ስርዓት መሄድ አለበት። እንዴት ሄሎ ነይ እስቲ እፈልግሻለሁ እዚህ ነኝ ያለሁት። እንዴት ምን አይነት ግልሙትና ነው? ምን አይነት አጋንንት ነው? ምን አይነት ሰይጣን ነው? ምን አይነት ርኩሰት ነው? መቆም አለበት። መቆም አለበት። ውድ ናችሁ እናንተ። በእመቤታችን በኩል ቅድስናን ያመጣችሁ ናችሁ። በሔዋን በኩል ውድቀት ቢመጣ በእመቤታችን በኩል እኮ እናንተ ክብር ገነት መንግስተ ሰማያትን መልሳችሁ ያመጣችሁልን። ሴት ማለት እኮ ውድ ናት፣ ክብርት ናት፣ ልዕልት ናት። እንዴት ማንም ሰገጤ ይጫወትበታል? ጫማውን ካልሲውን እንኳን የማያጥብ ጎታታ እዛ ላይ ወጥቶ ማይክ ይዞ ስለደነፋ እንዴት እካኩን ያራግፍባችኋል? እንዴት ይህን የተቀደሰ ገላ የህዝብ ሽንት ቤት እንዴት ታደርጉታላችሁ? እንዴት ማንም ይጫወትባችኋል? ይህን የምናገረው እንዲሰማችሁ፣ ይህን የምናገረው እንዲሰማችሁ። እኔ ባለጌ ይባላለሁ፣ እኔ ይሰደብበታል። እንዴት መጫወቻ ትሆናለህ? አሁን ደግሞ የተያዘው ፈሊጥ አለቃ ይሆናሉ፣ ጸሐፊ ይሆናሉ፣ ሰባኪ ይሆናሉ፣ ምን ይሆናሉ? ከዛ ሆቴል ይገባሉ፣ ውስኪያቸውን ይበላሉ፣ ቁርጣቸውን ይበላሉ፣ ፍየላቸውን ይበላሉ፣ ጥሬያቸውን ይበላሉ። ሂሳብ ሲባል 35,000 ብር። ስለዚህ ደውሉ ይባላል። አንተ ገሌ ጋር አንተ ገሌ ይባላል። ሄሎ ወለተ ማርያም ልጄ ተባረሽ አንቺ እኮ እናንተ ማምላክን ምን እኮ እዚህ ከጓደኞቼ ጋር ስዝናዛ እጣ ወጥቶብን እንትናለን እዶ በይ አስራትሽን ተማርያም እስካለ ማርያም እንግዲህ አስራትሽን አሁን ቴክስት አደርግልሻለሁ የባንክ አካውንቱን በሞባይል እንትን ታይብን። ኧረ ከጉዳ ውጪ ልጄ፣ ኧረ ከጉዳ ውጪ። እሺ አባቴ ምንድን ነው የበላችሁት? ውስኪ ነው እንትን ምናምን ይጠጣል። እሺ እካካም እናቷን አትረዳም፣ ቤተሰቧን አትረዳም። ይሄ ጋለሞታ ጎረምሳ በየሆቴሉ ቅራሪውን ሄዶ ያንቃራል፣ ይጠጣል፣ ይጨልጣል። 40,000 ብር 50,000 ብር ሲመጣበት ተከፋፍሎ እስካለ ማርያም ወለተ ማርያም እስቲ ዱባይ ያለችዋ፣ እስቲ አሜሪካ ያለችዋ፣ እስቲ አውሮፓ ያለችዋ፣ ካናዳ ያለችዋ ጋር አሁን መሽቶ ይሆን አሁን ቀን ይሆን እንደውሎ ቅራሪኝ በቃ አይለቁኝም። እንደ ወዳ እኮ ነው የገባሁት። እንዲህ አይነት ወራዶችን ወራዳ እንዲጠፉ የምታደርጉት እናንተ ናችሁ። ከዛ መታችሁ ደግሞ እንደዚህ ሄኖክ ኃይሌ እንደዚህ ያደረገን፣ እንደዚህ ምንት ሲያደረገን፣ መምህር ገሌ እንደዚህ ያደረገን፣ እንደዚህ ያደረገን።
ይሄው እንትን እንደዚህ ፈጥሮ እንደዚህ ብሎ እንደዚህ ብሎ እነሱ የሌሊት ሰራተኛ ናቸው። ከአሁን ሰዓት ጀምሮ እነሱ መሽቷል የኢትዮጵያ አገልጋይ ነኝ የሚለው ይሄ ማጅራት መቺ ሁላ ቁጭ ይላል። ከዛ በኋላ ቴክስት ነው ዋትስአፕ ላይ እና ነፍሴ እንዴት አለሽ እንጂ እኮ ህይወቱ ሆኖ በዚህ ቀን ጉባኤ ነበረን። በጣም ያሳዝናል። እናንተ ሰብሰብ ብላችሁ $300 ብትልኩ 200 እዚህ በጣም ብዙ ነገር ምናምን። ከዛ ቆይ አስካለ ማርያም ጋር አስካለ ማርያም እንዴት ነሽ ደህና ነሽ ወይ መታችን ታንቺ ጋር ትሁን እንደው እግዚአብሔር ካንቺ ጋር እስከ ምሽት 11 እስከ ንጋት 11 ሰዓት ላይ እነ ሄኖክ እናቴ ጀንደረባ ናቸው። ጀንደረባ ሄኖክ ደውለልኝ እኮ እንትና ፈለጋት ናት እኮ ጻፈልኝ። እናቴ ታድዬ ትላለች ታድዬ ለፋሲካ ነኝ። ከዛ ቀንዷን ስትባል እንደዚህ ብሎኝ እንደዚህ አድርጎኝ እንደዚህ ብሎኝ እንደዚህ እኔም እንደዚህ ሰጥቼው እንደዚህ እነሱ ወንዶቹ ጋር አይደውሉ ወንዶቹ ጋር አንዳንድ የሴት አንጀት ያላቸው ወንዶች ጋር ይደውላሉ። እነሱን ደግሞ የሚያቸው በሄዱበት ሀገር በጉባኤ ነው። ምንም ችግር የለም። አገልግሎቱን ቢያግዟቸው ቢደግፏቸው። ይሄ ግን አገባሻለሁ እያሉ ፍቅር እያስያዙ ሜካፕ እየተቀቡ ምርጥ ፎቶ እየሰጡ ይሄ የለም። ይሄ የመጣው ስለዚህ ራሳችሁን ጠብቁ። አንዳንዱ ሴት የቅኔ ሰው ቢኖር ነሮ ከመትካውና ጥቅመ ሰናዖር መነኩሴ የመነኩሴዎችን የሰናዖርን ተራራ ታፈርሰው ዘንድ ሥላሴ ሆይ ውረድ። ይሄ ነው የመነኩሴ ክምችት፣ የመነኩሴ ተራራ፣ የመነኩሴ ጥቅመ ሰናዖር ነው በኢትዮጵያ ላይ የተካበባት የጳጳሳት ክምር። ሥላሴ ሆይ የሰናዖርን ተራራ እንዳፈረስከው ናና በመነኮሳቱ በጳጳሳቱ ቤተ ክርስቲያን ላይ የተከመረባትን አፍርሰው ነው ቅኔ የነጠቅኳቸው። ይሄን ነው እኔ እዚያ ብሆን እንደዚህ ብዬ ነው የማቀርበው። ከመትካው ና ጥቅመ ሰናዖር መነኩሴ የመነኩሴዎችን የሰናዖርን ተራራ ታፈርሰው ዘንድ ውረድ። ይሄ ታሪክ ነው። የቅኔ መምህራን ቤተክርስቲያኒቱ እንደ ድሮ ቢሆን ኖሮ ዛሬ የተናገርኩት ቅኔ በታሪክ ምዕራፍ የሚጻፍ ነበር። እነዚያም ጳጳስ በተወገዙበት ባፈሩበት ነበር። አሳፋሪ ዘመን ላይ ነው የደረስነው። እንዲያውም የለም ጳጳሳትንም አትንኳቸው፣ ፓትርያርኩንም አትንኩ፣ ምክንያቱም እግዚአብሔር ይቅጣቸው እንዲል ህዝቡን እዚህ አድርገነዋል። ሰሞኑን በደንብ አድርጋችሁ አዳምጡኝ። ለማሳያ ያህል ነው ምን ያህል ዝቅጠት እንደወደቅን። አንዲት ልጅ ተጠቃሁ ብላ ቀረበች። ለማሳያ ያህል ነው። በደንብ አድርጋችሁ አዳምጡኝ። አባ ኃይለ ሚካኤል የሚባሉ ኧረ ይሄ ጉድ ምንድን ነው ብለው ደወሉልኝ። ከልጅት ጋር ተገናኘን፣ አነጋገርኳት። ስሙ ጠየቅኳት። አንቺ ማነሽ? ነገረችኝ። ስንት ዓመቱ ነው? 16 ዓመቱ ልጁ። ልጅትን ያዝኳት። አንቺ ቀጣፊ ነሽ። ተመልከቱ፣ ልሳሳት እችላለሁ። ምናልባት ይህን ክስ ያመጣሽው የልጁ አባት የምትይው አሜሪካ መጥቶ ብር ስላገኘ ብር ፍለጋ ነው አሁን የጨውሽው። በ16 ዓመቱ በቤተ ክርስቲያናችን ሕግ ምንም ኃጢአት ይፈጸም ዝሙት ይፈጸም ከ5 ዓመት በኋላ ያንን ማንሳት ነውር ነው፣ ገደብ አለው። አንቺ የት ኖረሽ ነው ዛሬ ሰውየው ገንዘብ አለው ስለተባለ ነው የከሰስሽው? በ5 ዓመቱ ለምን ስላት ደነገጠች። በኋላ አዘንኩላት። ልጅ ስለሆነ ሊሸከምልኝ ስላልቻለ ብላ የራሱን ቁስል መናገር ጀመረች። ትስማው፣ ሁሉም ይስማው። አዘንኩላት። እናቴ ትክክል ነሽ። በእናትነትሽ ለልጁ አባቱ ማን እንደሆነ መስክረሻል። አባቱ አሜሪካ መጥቶ ቄስ ነው፣ የደብረ አለቃ ሆኖ
ብዙ ህዝብ ሌላም ሴት ሊያሳስት ይችላል፣ አላውቅም። ግን አንቺ እመቤታችን አይደለሽም። በመሬት ላይ ያላባት ወለድኩህ ልትል የምትችል ቅድስት ድንግል እመቤታችን ብቻ ናት። ማንም ሰው በአባት መጥቷል፣ አባቱን ነግረሻል። ጌታችን ኢየሱስ ክርስቶስ ብቻ ነው በመሬት ያላባት የተወለደው። ይሄ ልጅ አባት አለው፣ አባቱን ነግረሻል። ኃላፊነትሽ ነው። ከእንግዲህ ወዲህ ግን ልጁ ይናገር። አንቺ አይደለሽም፣ ይቅርታ፣ አንቺ አይደለሽም፣ ልጁ ይናገር። አንቺ ዝም በይ። የተጠቃችው ቤተክርስቲያን ናት። እግዚአብሔር ይስጥሽ። ይሄን ተነጋገር። አንቺ ቤተክርስቲያን ነሽ፣ ተጠቅተሻል፣ ቆስለሻል። አብረንሽ እንቆማለን። ለአንቺ ስንል ሳይሆን የተጠቃችው ቤተክርስቲያን ናት። ጥቃት የሚሉትንም እዩት። ጥቃት ጥቃት ጥቃት። ዛሬ የጥቃት ትርጉሙም ተበላሽቷል። ሰው ተጠቃ ሲባል እንሰማለን። በአማርኛ ግን መጠቃት ማለት አንዲት እንስሳ ያለ ፈቃዷ ኮርማው በሬ አለል አህያ ሲወጣባት ተጠቃች ይባላል። ጥቃት ያለ ፈቃድ ጎረምሳ ማንም ሰው ሄዶ ሲወጣባት መጠቃት ማለት ለሰው የሚሰጥ አይደለም። እከሌ ተጠቃ አይባልም። ጥቃት እንደዚህ ያለ ነው። ይቺ ሴት ተጠቅታለች። መጠቃት ማለት ሊደሯ የመጀመሪያ ጊዜ ኮርማው ሲደፍራት ክብሯ ሲገሰስ ተጠቃች ይባላል። ጥቃት ይሄ ነው። በአገር ላይ ሲመጣ በሰው ላይ ሲመጣ ግን ጥቃት ሳይሆን ድምሳሴ ነው። ጥፋትም አይደለም፣ የሚጣሰው አጥር ነው። ድምሳሴ፣ ጥፋት፣ ሙስና ነው የሚባለው። ይቺ ልጅ የተጠቃችው ዛሬ 16 ዓመት ቁስልሽን አታምጪ። የተጠቃችው ቤተክርስቲያን ናት። ያስጠቋት አባ ፋኑኤል መወገድ አለባቸው። ይሄንን የምለው የተደጋገመ ስህተት ሰሩ። አቡነ ኤዎስጣቴዎስ የሚባሉት ከዩኒቨርሲቲው ተወግዘው ሲወጡ እኛ ስንጮህ ቀደሱ አስቀደሱ አብረው እየጮህን ታደሰ የሚባለው ዘሙቷል ስንላቸው ቆሞስ አደረጉት። አባ ፋኑኤል ከእንግዲህ ወዲህ የኢትዮጵያ ቤተክርስቲያን ጳጳስ ሊሆኑ አይገባቸውም። የዲሲ ህዝብ ስሙ። ፋኑኤል ሆይ ወግድ፣ ከቤተ መቅደስ ወግድ። ይችን እናታችንን አታርክሳት። ፋኑኤል ወግድ። ገና ብዙ ጉድ ይመጣል። እናንተ ጳጳሳት እና አባ ማርቆስ እዚያ የተቀመጣችሁ ሁሉ ነግዳችሁ መኖር ያልቻላችሁ፣ ቆፍራችሁ መኖር ያልቻላችሁ፣ ወጣት ተምራችሁ ዲግሪ ይዛችሁ መኖር ያልቻላችሁ፣ በአቋራጭ ቆቡን እያደረጋችሁ የገባችሁ ሁሉ ውጡ። ይችን ቤተክርስቲያን ልቀቋት። የኔ መልእክቴ ይሄ ነው። ቤተክርስቲያን ተጠቅሳለች። ቤተክርስቲያን ተሰራለች። አሁንም አንድ ነገር ልንገራችሁ። ስሪያ ነው የሚባለው። ወሲብ የሚባለው በሩካቤ ስጋ ዘበህግ ነው። በባልና ሚስት መካከል የሚፈጸመው ሩካቤ ስጋ ነው። ያለ ህግ የሚፈጸም ግን ስሪያ ወይም ደነስ ነው የሚባለው። በቤተ ክርስቲያናችን ላይ ስሪያ ወይፈኑ ሁሉ እየተባበረ ነው። አለሌው ሁሉ እየሰረረ ነው ያለው። ሰረረ ማለት ወጣባት ማለት ነው። ዘሎ ጉብ ማለት ነው። ስሪያ ነው የሚባለው፣ ወሲብ አይባልም። ወሲብ አንድ አፈጮሌ ግዕዙን ያላወቀ ወሲብ ብሎ መጀመሪያ ተናግሯታል። ከዚያ በኋላ ካጀ ሁሉ ሲቀባበለው ወሲብ ሮንግ በሆነ መንገድ እንደተደረገ አድርጎ ይወስዳል። ግዕዙ ግን እንዲህ አይደለም። ወሲብ በባልና ሚስት በህግ የተፈቀደ የተቀደሰ ሩካቤ ስጋ የሚገለጽበት ቃል ነው። ይህ ግን ስሪያ ነው፣ ጥቃት ነው። በቤተ ክርስቲያን ስሪያ ተፈጽሞባታል፣ ጥቃት ተፈጽሞባታል። አሁን እንግዲህ ይህ ሁሉ ተፈጽሞ እያለ ገዳማት እየታረዱ ናቸው፣ መነኮሳት እየታረዱ ናቸው፣ ሊቃውንቱ እየተለቀሙ እየታሰሩ እየተደበደቡ ናቸው። አንድ ነገር ልንገራችሁ። አያችሁ፣ እኔ የገጠር ቄስ ነኝ፣ የከተማም ቄስ ነኝ። ለመሆኑ እነዚያ ቁጭ ብለው የሚታረዱት መነኮሳት እንዴ በእነሱ ስለ አይፈረድም? ሰይፉ እነሱ ጋር እስኪመጣ ድረስ እንዴት ቁጭ ብለው ጠበቁት? ለምን?
እንዴ ገዳም እኮ መሸሻ አይደለም። አያችሁ ገዳም ህብረተሰቡን በአንቀልባ ይዘው የሚገቡበት እንጂ ከህብረተሰቡ መሸሻ አይደለም። ምናልባት እኔ ወደ ገዳም እየሄዱ የሚታረዱት ሽፍት የሄዱ ሰዎች ናቸው ይመስለኛል። በጠቅላላ ገዳም ውስጥ ያሉ ሰዎች እሾህ ቢወጋቸው እሳት ተፈንጥሮ ጭንላቸው ላይ ቢያርፍ እሳቱን አያራግፉትም? እኔ ቄስ ነኝ፣ መነኩሴም ልሁን የትም ልሁን እጥጌ የማያት ስትደፈር ስትታረድ ሳይ መነኩሴ ነኝ ብዬ ብትር አላነሳም፣ አልቆጣም ማለት አልችልም። ሰው ነኝ። ጠበንጃን ካገኘው ጠበንጃ አነሳለሁ። በዚያ ቅጽበት ማለቲ እሾህ ሲወጋኝ ነርጌ እግዚአብሔር የፈጠረው 5ቱ ኢንስቶር የሆኑ ሴንሶቼ ያን ጊዜ ያዝዙኛል። መንፈስ ቅዱስ ያንን ነው የሚቃኘው። እጄ ተፈንጥሮ ሾሁ ላይ ነው የሚሄደው። ህዝብ እየተወጋ ህዝብ እየረገፈ ህዝብ እየሞተ በየገዳሙ የተኛ ሁሉ መነኩሴ ስንታቱ መውጣት አለባቸው። የምድር ምጽዋቱ ሁሉ ለዝሙት ዋለ። ዛሬ ይቺ ልጅ የከሰሰችው ገንዘብ ስላገኘ ሰውየው እዚህ መሪ ስለሆነ ብዙ ህዝብ ስለሚነዳ ምናልባት ለገንዘቡ ብላ ጠይቃው እንደሆነ ብዬ ጠይቂያት አይደለም። እኔ ለገንዘቡ አይደለም ልጄ ያላባት እንዲቀር አልፈለኩም። ልጄ ስለጠየቀኝ ስላስገደደኝ ነገርኩት። ትክክል ናት። ከዚህ ልጅም ጋራ መቆም ማለት ከቤተ ክርስቲያን ጋራ መቆም ነው። እና አባ ፋኑኤል ግን ገና ብዙ ጣጣ አለባቸው። ዛሬ የሰማሁት ብዙ ቄሶች አሉ፣ ብዙ መነኮሳት አሉ። ህዝብ እየነደደ ህዝብ እየተሰቃየ ህዝብ እየሞተ በምድር ምጽዋት የከበሩ የነገዱ ብዙዎች አሉ። ገና የሁሉ ይወጣል። አሁን ኃጢአት በዛ መሬቱ ተጥለቀለቀ። ኃጢአት በዛ። ልንሸከመው አልቻልንም፣ ማስተናገድ አልቻልንም። ተቆጥቶ የማይነሳ ቄስ መነኩሴ ካለ የዝሙቱ የኃጢአቱ ተካፋይ ነው። ለቤተ ክርስቲያን ያዘኑ መስለው ያ ነገር እየጎላ ቢመጣ እነሱ ጋር እንደሚደርስ ፍርሃት የያዛቸው ናቸው። ለካን ኧረ አታንሱ፣ ኧረ ይህንም አታንሱ፣ ኧረ ቤተ ክርስቲያን አጉደፍ ነው የሚሉት ችግር ያለባቸው ሰዎች ናቸው። ከገዳሙ 10,000 ብር ወስዳ ሰርቃ ጥባ የተቀመጠች ሴት ናት። መልሻን ገንዘብ አንቺ ስሪያ ማሰረር ነው ያስሽው። ስምሽ ተጠርቷል። ባይጠራ የነበረ ኃጢአት አልጠቅስም። ፋንቱ ተጠንቀቂ፣ አያት ሆነሻል። ያን ሁሉ ይዘሽ ያቺን ልጅ እንድትጠቃ አድርገሻል። እንደገና እዚህ ድረሻል። አንቺ የቤተ ክርስቲያን ሰው አይደለሽም። ንስሐ ግቢ። ገንዘቡንም መልሽ የተበደርሽውን። ሊቀ ማእምራን ዶክተር አማረ ይናገሩ ይውጡ። ተሸፍኗል። ያን ገንዘብ አታለሽ ወስደሽ ህዝብ እያለቀ ህዝብ እየሞተ ህዝብ እየተደበደበ አቅጣጫሽን እየቀየርሽ ዛሬ ስምሽ ወጣ። እፈሪ፣ ንስሐ ግቢ። የዲሲ ማርያም በዝሮት ያለችው ቤተ ክርስቲያን ጠይቋት፣ ክሰሷት። ይችን ሴት አትልቀቋት። አንድ ዚህ አሜሪካ አንድ ዚህ እዚያ እየሄደች እያማታች ነው። ዛሬ ባይነሳ የድሮውን አላነሳም ነበር። ለምን? እይርሳስ መዘይት ረሳ። ቅዳሴው የሚነግረን እይርሳስ መዘይት ረሳ። የሰራ አይርሳ። የምንረሳው ግን አንድ ሰው ኃጢአት ሰርቶ ንስሐ ገብቶበት ከሆነ አናነሳው። አለቀ። ንስሐ ገብቷል። ያውን በ5 ዓመቱ መነሳት የለበት። አሁን ግን ኃጢአት በኃጢአት ስህተት በስህተት ላይ እየተደራረበ ሲሄድ አሁን የምናየው ኃጢአት ያለፈውን ሁሉ እንድንጎትተው ያደርገናል። እንግዲህ ወገኖች ይሄም ቄስ የተከሰተው ቄስ እዚህ ያለ ቄስ በርታ፣ ሰንጥቀህ ውጣ። እኔ ብቻ አይደለሁም በል ተናገር። ቤተክርስቲያኑን የሚነጥቅህ የለም። ቅዳሴውን ልቀቀው፣ ውጣው። ምክንያቱም ያጠመካቸው ልጆች ያቆረብካቸውን ሁሉ እናከብራቸዋለን፣ ለእነሱ ሁሉ እንጠቀቃለን። በእነዚህ ካህናት የተጠመቃችሁ የቆረባችሁ እናንተን አይመለከትም። እናንተ ግን ለእውነቱ ቁሙ። ስለዚህ ይሄ አሁን የተከሰሰ ቄስ፣ ያስወለድክ ቄስ፣ ክስ የመጣብህ ቄስ፣ አባ ፋኑኤል ውጣ ብሎ የጻፈልህ ቄስ ውጣ ከቤተ መቅደስ። ግን የምታገኘውን ገንዘብ ቢያም ቤተክርስቲያን አቋቁመሃል። ለጡረታ የሚሆንን ቤተክርስቲያን አትነፍግህም። እውነቱን እየተናገርክ ውጣ። እንዳንተ የተበከሉ የምታውቃቸው ብዙዎች አሉ። ውጣ፣ እንከተልሃለን።
ምናልባት ገንዘቡን አጣለሁ ብቀድስ ወይም ደግሞ ማለት ቅዳሴው ቢቆም የደብረ አለቃ መሆኑ ቢቆም ገንዘቡን ይከለከላለሁ የምትል ብለህ የምታስብ ከሆነ ከዚህ በፊት ለታደሰ ለቆሞስ ታደሰ የነገርኩት ነገር አለ። ቤተክርስቲያን አረመኔ አይደለችም። እንደ ትዝታው ሌላ ጎራ ሄደ ቤተክርስቲያኒቷን አትሳደብ፣ ምርጫም አታድርገው። አዎ ልክ ነው ተሳስቻለሁ፣ ልጄን አሳድጋለሁ፣ ታንኪው ስላሳደግሽልኝ ብለህ አመስግናት እናትየዋንም። ነገር ግን ይህን ኃጢአት ተሸክመህ ወደ ቤተ መቅደስ እንዳትገባ የተወገዝክ ነህ። ሆኖም ግን የምታገኘውን ጥቅም ቤተክርስቲያኒቱ አትከለክልህም። ደክመሃል፣ ያን ቤተክርስቲያን አቋቁመሃል። ነገር ግን ደብተራም ሆን ቤተክርስቲያኑን ማጽዳ ጥረግ፣ ገንዘቡን የሚነካ የለም። ለጽድቅ ግን ቁም። እንዳንተ ያሉትን አባ ፋኑኤልን ሁሉ አጋልጣቸው። እንግዲህ ወገኖች ያለብኝ ኃላፊነት ይሄ ነው። በርቱ፣ ጠንክሩ፣ እውነቱን እየተናገራችሁ ሂዱ። አሁን በመላ ዓለም የምትሰሙኝ ኖ ወደ እውነት ይህችን ቤተክርስቲያን ነፃ የምንዋጣው እውነትን በመናገር ብቻ ነው። ክርስቶስ የነገረን ወጽድቅን ይታገይዘክሙ ነው። እውነት 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 እውነትን በመናገር በቤተ ክርስቲያን የተሸጎጡ ሁሉ ውጡ፣ እውነት ተናገሩ። ከጥቅም ጋር አታያይዙት። ጳጳሳቱም ይሆናችሁ ይህንን የያዛችሁትን ይዛችሁ ገለል በሉ። ቤተ መቅደሱን አታርክሱት፣ መስቀሉን አታርክሱት፣ ቅዳሴውን አታርክሱት፣ ቅኔውንም አታርክሱት። ውጡ ውጡ። እናውቃለን ሌላ ሙያ የላችሁም፣ መተዳደሪያ የላችሁም፣ ማረስ አትችሉም፣ መነገድ አትችሉም። ወልዳችኋል በድብቅ ሁላችሁም። ጳጳሳት ባትወልዱ ኖሮ ዝሙት ባሰሩ ኖሮ ዝም በሉ አትሉም ነበር። ያማችሁ እየፎከራችሁ ትወጡ ነበር። ነገር ግን እናንተ ጋር ስለሚደርስ ከሌና አትንኩት፣ ምንኩስና አትንኩ፣ ገዳሙን አትንኩ፣ ቤተክርስቲያኑን አትንኩ የሚለው የዛሬ 200 ዓመት ነበረ። ደብረ ሊባኖስም ታይቷል። ስለዚህ ገመና ሸፍኑ ማለት ይሄ ነው። ለዛሬው የነበረን መረጃ ይህንን ይመስላል። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም። የሃይማኖት ሚዛን